በጣም ትልቅ ስህተት ሰርተናል። በተለይ ደግሞ እኔ ከማላፈቅረው ሰው ጋር የማይሆን ነገር መጀመር አልነበረብኝም። እኔ ደግሞ አላፈቅርህም። ምን ማለት ነው? አላፈቅርህም። በቃ አንተም ተረዳና በቃ ከህይወታችን እንጣለን። ለምን የምር ምን ማለት ነው ፋሲል? ሲጀመር እኔ ካንተ በፊት እሱን ነው የማውቀው። አይደለም ልክ ነው እሱ ልክ ነው። በመሀል የመጣሁት እኔ ነኝ። ልክ ነው ታስከብሪኝ አንቺ ነበርሽ። ከቀለበት አይሚ ሌላ ቁማሩን ተውና ወደ ነበርንበት እንመለስ። ነገር ፈልገውን ህይወት እንድኖር አታስገድደኝ። እወረውረዋለሁ። በክብር እየሰጠሁት ነው። አይቻልም። ቀለበት አክብሬ እንዳረክልኝ አክብሬ እየመለስኩልህ ነው። እንዳታረግ ለመንኩ። በጣም ተለማመጥኩ። አይደለም ቀለበት ወርውረሽ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ ዛሬም ብቅ ብዬላችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ውድ ቤተሰቦቼ እንግዲህ ነገሩ በዚህ መልኩ ሀይሚዬ እንግዲህ ቀለበቱን አውጥታ ወረወረች ማለት ነው። ደግ አደረገች የእውነት። እንግዲህ ሳናፈቅሮ ለትዳር ዝግጁ ሳንሆን ሳናስብበት ቀለበት ማሰር ትርጉም እንደሌላ እያስተማረች ትገኛለች ሀይሚዬ። እውነት ስነግራችሁ ማለት ነው። እንግዲህ ሀይሚዬ ቀለበቱን ፈልጋ ሳይሆን ትርጉሙን ራሱ ሳታውቆ ቀለበት ማድረግ ምንም ጥቅም እንደሌላ እያስተማረች ትገኛለች ማለት ነው። ብዙዎቻችሁ የምትሳደቡ ሰዎች ከዚህ ብዙ ነገር መማር ትችላላችሁ። እውነት ስነግራችሁ ማለት ነው። በየመንገዱ በየምኑ ተንበርክኮ ቀለበት የሚያጠልቁ ሰዎች ሁሉ አብረው ይኖራሉ ማለት አይቻልም። እውነት ውስጥ ልንገራችሁና አንዳንዶቹ ደግሞ ማለት ነው ቀለበት ካደረገ ማለት ነው ለሴት ልጅ ቀለበት ከተደረገች ወይም ደግሞ ካለበሰች ልክ ቤት ውስጥ እንዳስቀመጣት ነው የምቆጥሩ። ግን ውሸት ነው እውነት ስነግራችሁ ማለት ነው። ቀለበት የሚደረገው አስቦ አቅዶ የሁለቱም ፍቅር ሲኖር ነው። እውነት አሁን ሀይሚና ብሩኬ ተንበርክኮ ቀለበት ስላላደረገላት አንድ አይደሉም ማለት አይቻልም። ግን ልባቸው ተሳስሯል። የሁለቱ ልብ እንደተሳሰረ ያስታውቃል። አንድ ቃል ክፉ ስናገረው እንዴት እንደተናደደ ብሩኬ እኔ ነኝ ማቀው። እግዚአብሔርን ነው ምላችሁ። በጣም ነው የሚያስጠላ። ብሬሽ ነው የሚሄደው፣ እሺ ነው የሚሄደው። ሌላ ነገር አታውሪ። የምሬ ነው ማለት ነው። እውነቴ ነው። ከሄድኩ አንቺን ይዤ ነው የሚሄደው። እንዲህ በቀላሉ አልፈታም። የምር ሀይሚ በእናትሽ ዝም በይ በቃ። አንቺ ዝም በይ። እዚህ ነው ሲጀመር እሱ ለፈለገው ፈልገሽ ነው ቀለበቱን ያሰርሽ። ዝም በይ በቃ። አንቺ በሰዓቱ ነበር በቃ የገባሽበት ነገር እንዲህ በእል ምናምን አይሸፋፍ። ስህተት ነው አልኩ አይደለ? በቃ ስህተት ነው እንዴ ተናናቅ። ግን ከዛ በኋላ ደግሞ እንደማልፈልገው ከነገርኩት እንደዚህ መሆን አለበት ይሄ ሰው። አንቺ በየምክንያቱ ነው እንዴ የምትሳሳችሁ? ትልቅ ሰው እኮ ነሽ። ምን ሆንሻል? እሱ አይመለከትም። በቃ አልሳሳትም እሱ አይመለከትም። ገባ? ግን በቃ ከህይወታችን ወጣ። መቼም ነው የማልወጣው። ልንገርሽ አሁንም ደግሜ መቼም አልወጣም። መቼም አልሰማሽም። የእውነት አልሰማሽም። እንደዚህ አይነት ጨዋታ ደግሞ ለውስጥ እያስገባኝ ነው በጣም። እንግዲህ ሀይሚዬ እውነቱን እንቅጩን እየተናገረች ነው። ምንም ሳትዋሽ ምንም ሳትደብቆ እንቅጩን እየተናገረች ነው። ምክንያቱ ሳልፈልጎ ሳላስብበት ሳላቅድበት ነው። ድንገት ተንበርክኮ ከጓደኞቹ ፊት ሞራሉ ላይ አልረማመድም ብዬ ነው እሱ እንጂ ለሱ ፍቅር ኖሮኝ አይደለም። አስቤበት አይደለም። ዝግጁኝበት አይደለም። ይሄ ነገር የተደረገ አላሳፍረውም ብዬ ነው የተቀበልኩ አለች። አሁን ለምሳሌ ማለት ነው ለምሳሌ ልበላችሁና ብሩኬ ጓደኞቹ ሰብስቦ ለሀይሚዬ ቀለበት አድርጎ ብለው ጓደኛው ነው ብዙ ነገር አብሮ አቅደዋል፣ አስበዋል፣ አብሮ ብዙ መንገድ ሄደዋል። ከዛ በኋላ ብሩኬ ጓደኞቹ ፊት ተንበረከከ እንበል ቀለበት ሊያደርግላት። ሀይሚ ደግሞ እኔ ቀለበት አላደርግም ብላ ሮጣ ብትወጣ ወይም ደግሞ እምብ ብትል በዛ ሰዓት ብሩኬ ምን ያህል እንደሚያፍሩ አስቡበት እስቲ። መድኃኒዓለምንም በጣም ነው ሞራሩ የሚሰበረው፣ በጣም ነው የሚያሳፍረው። ነገር ግን እዚህ ጋር ደግሞ ጎትቶ ይዟል። የት ነው ይሄ ጀስባ የሆነ ማለት ነው። ፋሲል ነው ስሙ። ይፈሰፈስክና ፈስፋሳ ሂድ እስቲ እና ሞራሉ የሰው ሞራል ላይ መረማመድ ይሆናል ማለት ነው። ሀይሚዬ ግን እውነቴን ነው የምላችሁ በጣም ትልቅ ትምህርት ነው እናንተ
እውነት ብታቁ ማለት ነው። አይ ብሩኬ እጇን ለቀቀ። ሰውዬ ሲሄድ ነው እጇን ለቀቀ። ማርያም እጇን ይዞ አላቀቃት እኮ የኔ አባት። ሲጋ አሁን ደግሞ ይናደዳል። በጥፍ ሊያጮልልሽ እንደ ይላታል። የምሩን አይደለም እኮ ያኔ ውሸቱን ነው። እንግዲህ ሀይሚዬ ቀለበት አድርጉ ለሚሉ ሰዎች እንግዲህ መልስ እየሰጣቻቸው ነው። ትርጉም እንደሌለም አውልቃ ወረወረችው። ምክንያቱ ሰው ልጅ ካልተዘጋጀ እዚህ ትርጉም አይሰጥም። ቀለበት ምንም ነገር ፋይዳ የለም። እውነቴን ነው የምላችሁ። አስባችሁ አቅዳችሁ ካልሆነ ማለት ነው። እሷ አሁን እሷ ጋር ትርጉም አይኖርም እያለች ብሩኬን ታስረዳለች። ብሩኬ ደግሞ እስኪረጋጋ ድረስ ታጋላችሁ። ወንድ ልጅ ስናደደው ብዙ ነገር ይበሳጫል። ሲቀጥል ደግሞ እንጂ ነሲ ያስናክሽኝ ምናምን እያለ ስለሆነ ማለት ስሜታዊ ሆኗል። እሷ ደግሞ እሱን ለማረጋገጥ በጣም ጥረት እያደረገች ነው። በጣም የኔ እናት ግን በጣም ስሜታዊ ሆኗል ብሩኬ። በእርግጥ ስሜታዊ ያደርጋል። ነገሩን አውቆ ቢሆን ወይም ደግሞ ሁለቱ ተመካክሮ ቢሆን እንደዚህ አይከብድም። ታውቃላችሁ አይደለም? ነገር ግን ይሄ ነገር ሀይሚ ብቻ ነው ያደረገች ያለችው። ሰው ልጅ ለቀለበት ዝግጁ መሆን አለበት። መጀመሪያ ቀለበት ማድረግ ሳይሆን እቺ ልጅ ለእኔ ፍቅር አላት የላትም የሚለው ነገር ማረጋገጥ አለበት ማንም ሰው ማለት ነው። በጣም ቆም ብላችሁ ካሰባችሁ እግዚአብሔርን ነው ምላችሁ። በጣም ትልቅ ትምህርት ነው አለበት። በጣም ካመላችሁ በላይ ነው ተማርኩበት። እና አንዳንድ ሴቶች እንዳያችሁ ከሆነ ማለት ነው ወንዱ ቀለበት ይዞ እንዲህ ተንበርክኮ ሲጠብቅ ማለት ነው እሷ እያለቀሰች ምናምን ሄዳ ምናምን ትንበረከካለች። ከኋላ ያኔ 1-2 ሰው ነው የሚገፋት እሱ ጋር ሄዳ ቀለበት እንድታደርግ ማለት ነው። ብዙ ሆኖ ከኋላ ይገፋታል። ይሄ ምንድነው? የአስገዳጅ ሁኔታ ነው እንጂ የፍቅር ከሆነ እኔ ነገ ቀለበት አደርግልሻለሁ ምናምን ተብሎ ተወያይቶበት ይሄ ነገር ነው የፍቅር ማለት ነው። ይሄ ድንገት ጠለቅ ብሎ የሚያጠልቅላት ነገር ፋይዳ የለም። ምክንያቱ እሷ ሳታስቦ አሁን ላይ ፈለገች አልፈለገች ነገር ሳያረጋግጦ ቀለበት አጠለቅላት። በቃ ነገ ምን እንደሚፈጠረው አይታወቅም። ዛሬ ስላደረግላት ዘላለም አለም እሱ ስላደረግላት አብሯን ልትኖር አይችልም። ሀይሜና ብሩኬ ደግሞ ቀን አለ እግዚአብሔር የፈቀደ ቀን ቀለበት እንኳን ታዩና ድልት ያለ ሰርግ ተደግሶላችሁ እንደሚጋቡ በአለም ሙሉ ተስፋ ነኝ እኔ እውነት ሲነግራችሁ ማለት ነው። ምክንያቱ በቀለበታውና ልባችሁ ተሳስረዋል። እስቲ አስቡ አሁን ራሱ እንዲህ ተናዶ ራሱ ማለት ነው ትቼሻለ ድም ሂጂ ከኔ ጋር እያላት ነው አለ። ምክንያቱ ፍቅር አለ መካከላችሁ ፍቅር አለ። ፍቅር ባይኖር አሁን ጥላት ነበር የሚሄደው። ፍቅር ስላለ ግን ሂጂ ይዘሽ ነው የሚሄደው። ወደ ቤት ነው የሚያስገባሽ የሆነ ነገር እንዳይፈጠር ምናምን እያለ በልቡ እንግዲህ አስቡት። ልቧ ላይ ያለችው ልጅቱ ማለት ነው። በቃ ስሜታዊ ቢሆንም ባይሆንም ምን ያሳያል? በቃ ለሷ ክብር እንዳለ ለሷ ፍቅር እንዳለ ነው የሚያሳየው ብሩኬ እዚህ ጋር ማለት ነው። እንግዲህ ሰው ልጅ በዚህ መልኩ ነው እንጂ ዝም ብሎ ፍቅረኛ ዋናው በስልክ ብቻ ስላወሩ ወይም ደግሞ በቃ ስለተወያዩ ብቻ አፍቅረኛለች ወዳኛለች ማለት አይቻልም። እና ብዙ ትምህርት ትወስድበታላችሁ። ግን አትሳደቡ። ነገ ማለቃ ሊሆን ይችላል። ገብታችኋል አይደለም? ዛሬ ቀለበቱ ተወረወረ ትርጉም እንደሌለ አሳይተናለች። ነገ ደግሞ ነገሩን አረጋግተው ይመጣሉ። ስለዚህ ነገ ታፍራላችሁ። አትሳደቡ። ክፉ ቃል አታውሩ እባካችሁ። ላይክ እና ሰብስክራይብ ማድረግ እሺ። እንዴት እሺ፣ የሚያረጋጋ አንድ ነገር ልጁ ለምንም ነገር ተረጋግቼ አንድ ነገር እሺ፣ የሚያረጋጋ አንድ ነገር ምን አትሺ፣ ጭንቅላትሽ መልስ ነው የሚፈልገው ካንቺ። የሚያረጋጋ አንድ ነገር እሺ። እንዴ ልረጋጋ? እኔ ጋር ምንም ትርጉም የለውም። ልጁ ራሱ የሚፈልገውን ነገር እንደሆነ ያስተደረኝ ነው። እኔ ስለ ልጁ አይመለከተኝም። በቃ እኔ ለሱ እንደማልሆን አምኖ ተቀብሎ መኖር አለበት። እና ታዲያ ለሱ ስለኔ የማልፈልገው ህይወት ልኖር እንዴ? አይደለም እንደዚህ ያላልኩም። ወቶኛል በስነ ስርዓት መልሽ። አንተ ከመቼ ጀምሮ የማንም ባጠባቂ ነህ አንተ? በቃ እሺ፣ አመሰግናለሁ። እንዴ
አንተ የወንዶችን ባጠባቂ ነህ እንዴ? የምትሄጂ ከሆነ ነይ ሂጂ በእናትሽ። ሌላ ነገር ተፈጥሮ እዚህ የሊና ተሳትፎ አለበት። ነይ ሂጂ እንዴ ሃይሚ ሂጂ። ነይ ቤት ላስገባሽና ምትወሪ ከሆነ በስልክ ወሪ ሂጂ እያልክ እያስፈራራኸኝ አይደለም? ታው እኔ አሁን ለቅቄሽ መሄድ አልፈልግም። ገብቶሻል? የሚያስጠላ ስሜት ውስጥ ነኝ። እሱ አያገባሽም። እኔ ራሴ ለራሴ ያለው በቃ ነይ ሂጂ። ቤት ላስገባሽ እንደፈለግሽ ነኝ። ከዛ ነይ ሂጂ እኮ ተረጋግተህ ሂጂልኝ ሃይሚ። አትጮህብኝ፣ አታስቀድኝ። እኔ ለቅቄሽ ሂጂ። የሆነ ነገር ተፈጥሮ ሌላ ሙድ ውስጥ መግባት አልፈልግም። ሂጂ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው ሸጋ ልጅ። ሲያዛዝኑ ማርያምን በጣም ነው የሚያዛዝኑ። ብዬ ጥላ ሮጣለች። ኧረ በእናትሽ ቀስ በይ፣ ሰውዬ መንገድ ላይ ሊጠብቅሽ ይችላል የምር እና ወይም ደግሞ አንድ ላይ ሊወያዩ ይችላሉ። የኔ እናት ይሄ ሁሉ እኮ ሃይሚ ትርጉም